እንደምን ቆያችሁ? ዛሬ የምንማማረው ትንቢተ ዳንኤል ምዕራፍ 6 ቁጥር 22 ላይ አልጎዱኝም። ሚያዝያ 1 ቀን 2017 በአዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል። ይህ የበረሃው ስብከት ነው። የሰውን ክፋት ነው የምነግራችሁ። አራዊት ይልቅ ሰው ክፉ ነው። አውሬ ይልቅ ሰው ክፉ ነው። እንደ ሰው ክፉ የለም። ሕፃን ነበሩ፣ ጎለመስኩ፣ አረጀሁ። ዓይኔም አየች፣ ጆሮዬም ሰማ፣ በልቤም አሰብኩት። እንደ ሰው ክፉ አላገኘሁም። እንደ ሰው ክፉ የለም። ሰሙኛላችሁ ወገኖች? እየሰማችሁ ነው ወይ? አዎ፣ እንደ ሰው ክፉ አላገኘሁም። ሰው ክፉ ነው። አሁን አልጎዱኝም። ትንቢተ ዳንኤል ምዕራፍ 6 ከቁጥር 1 ጀምሮ ንጉሡ ዳርዮስ 120 በአስተዳደር የሚረዱት በስልጣን የሚያግዙት በሂሳብ የሚያስቡለት ግብር የሚቀበሉለት ሕዝቡን የሚያስተዳድሩለት 120 ሰዎችን መረጠ ንጉሡ ዳርዮስ። በዳርዮስ ዘመን ዳርዮስም በመንግስቱ ሁሉ እንዲሁ 120 መሳፍንትን በመንግስቱ ላይ ይሾም ዘንድ ወደደ፣ አሰበ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሡም እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንቱ በለጠ። ንጉሡም በመንግስቱ ሁሉ ላይ ዳንኤልን ሾመው፣ ዳንኤልን አከበረው፣ ዳንኤልን ከፍ ከፍ አደረገው። ታዲያ ወገኖች ይሄ ሰርቶ መወደድ ነው እንጂ ሆኖ መወደድ ነው እንጂ ሳይሰሩ እያጭበረበሩ እያታለሉ መወደድ። የዚያን ጊዜ አለቆችና መሳፍንቱ ለመንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ዳንኤልን ዳርዮስ ወደደው። ንጉሡ ዳርዮስ አቀረበው። ንጉሡ ዳርዮስ ሾመው ብለው 120 የነበሩት ከዳንኤል ጋር አብረው የተሾሙት መሳፍንቶች በዳንኤል ላይ ሰበብ ምክንያት አሳልፈው የሚሰጡበት ይሄ ነው። እንደ ሰው ክፉ የለም። ለምን አብሮን ተሾመ? ለምን ዳርዮስ ወደደው? ዳንኤል እንደሚወደደው እንዲህ እዩትማ። ዘፍጥረት ምዕራፍ 37 ቁጥር 2 ቁጥር 3 ቁጥር እስከ 11 ድረስ ያዕቆብ ዮሴፍን ይወደው ነበር። በመጨረሻ በሽምግልና ስለወለደው ዮሴፍን ይወደው ነበር ያዕቆብ አባት። ታዲያ ዮሴፍን ስለወደደው የዮሴፍ ወንድሞች በዮሴፍ ላይ የተነሱበት፣ የያዕቆብ ልጆች የዮሴፍ ወንድሞች በዮሴፍ ላይ የተነሱበት። ዮሴፍ ያዕቆብ አባት ወደደው፣ ልዩ ቀሚስ ክብሩ ያማረ ቀሚስ አለበሰው ብለው ዮሴፍን አሳልፈው ለመስጠት በዮሴፍ ላይ የተነሱበት እነማን? ወንድሞቹ። ወድጄም አይደል እንደ ሰው ክፉ የለም እምላችሁ። ወንድም ብትሉት እህት ብትሉት ያው ለኃጢአት ነው። ወንድሜ እህቴ ለኃጢአት እየሰረቀ አልሰረቀም፣ ወንድምን ባዕዱን ገለል ወንድምን ሽፍን ሌባ አባትን ተገን ገሎ አልገደለም፣ ሰርቆ አልሰረቀም። ይሄ ነው እንጂ ጥቅምስ እንደሌለው የዮሴፍ ወንድሞች አሳልፈው ሰጠውታል። ያዕቆብ ለምን ወደደው? ቀኑበት። ለምን ክብሩ ያማረ ቀሚስ አለበሰው? ቀኑበት። ለምን ህልም አየ? ቀኑበት። ለምን ህልም አለመ? ቀኑበት። መቅናት ብቻ አይደለም፣ የዮሴፍ ወንድሞች አሳልፈው ሰጡት። ዘፍጥረት ምዕራፍ 37 ከቁጥር 21 ላይ ወደ ግብፅ ለሚሄዱ ለእስማኤላውያን ወርቅና ሽቱ ለሚነግዱ ለእስማኤላውያን አሳልፈው በ20 ብር ሸጡት። ወድጄ አይደለም ወገኖቼ፣
የዚያን ጊዜ አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስህተትና በደል አልተገኘበትም። በእርሱም ላይ ሰበብና በደል ያገኙበት ዘንድ አልቻሉም። አይደረግም። አሁን ዝም ብሎ መክሰስ ይቻላል። ዝም ብሎ አሳልፎም ባህር ማዶ ሆናችሁ ይሄን የበረሃውን ስብከት የምትከታተሉ ገባ ገባ በልሃ አድምጥ ልቅስ። ዝም ብሎ ስም ማጥፋት ይቻላል። ዝም ብሎ ታሪክ ማበላሸት ይቻላል። ዝም ብሎ አሳልፎ መስጠት መብት ነው። ዝም ብሎ ሌላም አደጋ ችግር በሰው ላይ በመልካሙ ስራ ላይ ወጥመድ መዘርጋት፣ እንቅፋት ማስቀመጥ አመላችሁ ነው፣ ስራችሁ ነው፣ ባህሪያችሁ ነው፣ የተፈጠራችሁበት የተጻፋችሁበት ለዚህ ነው። ነገር ግን በእግዚአብሔር ሰዎች ዘንድ ስህተት አይገኝም። ነገር ግን በቅዱሳን ዘንድ ስህተት አይገኝም። ነገር ግን በነ ዳንኤል ዘንድ በዳንኤል ላይ ሰበብ ቢፈለግ ቢፈተሽ ቢያንከባሉ ቢዘቀዝቁት ቢያወርዱት ቢጥሉት ቢያበጥሩት ቢያነፍሱት ቢያንዋልሉት በዳንኤል ላይ ሰበብ አይገኝም። እውነታው ይሄ ነው። መስደብ ይቻላል፣ መዋረድ ይቻላል፣ መክሰስም እንሰማለን እናያለን። ነገር ግን በእግዚአብሔር ሰዎች ዘንድ ስህተት አይገኝም። ፈልጉበት አለ። የዚያን ጊዜ አለቆችና መሳፍንቱ ስለ መንግስቱ በዳንኤል ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስህተትና በደል አልተገኘበትምና በእርሱም ላይ ሰበብና በደል ያገኙበት ዘንድ አልቻሉም፣ አይችሉም ወደፊት። እነዚያም ሰዎች ከአምላኩ ሕግ በቀር አምላኩ ሕግ ማለት አምላኩን ከማምለኩ እግዚአብሔርን ከማመስገኑ ወደ ሰማይ አምላክ እጁን ዘርግቶ ከመጸለዩ በቀር ሌላ ስህተት የለበትም። ታዲያ ይሄማ መች ስህተት ነው? አይ ዲያብሎስ ሰይጣን ሰተት ብለህ ሰተት ያርግህና ዲያብሎስ ሰይጣን ሰተት ብለህ ውደቅ። እንዴ የእግዚአብሔር ሰዎች እግዚአብሔርን ማመስገን፣ የእግዚአብሔር ሰዎች እግዚአብሔርን መለመን፣ የእግዚአብሔር ሰዎች ወደ እግዚአብሔር መጮህ ማስራቸው ነው። ወዘሕጎ ያነብብ መዓልተ ወሌሊት፣ በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም ሌሊትና ቀን ያንሰላስላል ያስባል። ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምስጋናማ የዘወትር ስራቸው፣ ልመናማ እግዚአብሔርን ደስ ያለው ቢኖር አመስግን፣ ያዘነ ቢኖር ይጸልይ ተብሎ ተጽፏል። ያዕቆብ ምዕራፍ 5 ቁጥር 13 ላይ ዳንኤል እግዚአብሔርን ያመሰግናል። ዳንኤል ስለ ሕዝቡ ስለ እስራኤል ኃጢአት ወደ እግዚአብሔር ይጮሃል። ዳንኤል ለእስራኤል ሕዝብ ምሕረት እንዲወርድ ወደ እግዚአብሔር ይጮሃል፣ ያለቅሳል። ችረው ነው። እነሱም ኃጢአት ያደረጉበት ይሄን ነበር። በዚህ የማይቀጥሉ በምስጋና ገና ዮዲትና ግራኝ ያቃጠሉትን ቤተክርስቲያን እንሰራለን። በዚህ የሚጠላን ካለ ይቀጥል። ገና በህይወት ካለሁ በአውሮፓም በአሜሪካም ታሪክ እንሰራለን። ቤተክርስቲያን ገዳም እናቋቁማለን። ይሄ በየትኛውም ቦታ ሳይሰራ ከሆነ በመድረክ ላይ ስናገር የነበር የጌታ ፈቃድ ዘግይቶ እንጂ ነገሮች የጌታን ፈቃድ ይሁን አለ። እዛም ቅዱስ ጳውሎስ እንዳለው ሰይጣን አዘገየኝ አለ። ሰይጣንም አዘግይቶኝ እንደሆነ አላውቅም። እኔ በውጭ ሀገር ገዳም አቋቁማለሁ ስል የኖርኩ እኮ 20-30 ዓመት ሞልቶኛል። 20-30 ከወንቅ እሸት በፊት ነው ሳስበው የኖርኩት። ሰይጣን አዘገየኝ አለ ሐዋርያው ቅዱስ ጳውሎስ። የሐዋርያው የቅዱስ ጳውሎስ መልእክት እንዲህ ይላልና፣ እኛ ግን ወንድሞች ሆይ በልብ ያይደለ ፊት ለፊት ለጥቂት ጊዜ አጥተናችሁ በብዙ ናፍቆት ፊታችሁን ለማየት እጅግ ሞከር ወደ እናንተ ልንመጣ ወደን ነበርና፣ እኔ ጳውሎስም 1 እና 2 ጊዜ ሰይጣን ግን አዘገየን። ምናልባት ሰይጣን አዘግይቶኝም እንደው አላውቅም። በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 17 እና 18 ላይ ነገር ግን ከወንቅ እሸት በፊት ውጭ ሀገር ነው እኔ ገዳም ለማቋቋም የፈለኩት። አሁንም በአውሮፓም በአሜሪካም በአውስትራሊያ ምን አለ ህጋዊ የሆነ ስራ ለመስራት ዝግጁ ነኝ። የእግዚአብሔርን ስራ ለመስራት እንቅልፍም የለኝም፣ ድካምም አይታሰብም። እንደዚህ አይነቱ ኃጢአት ተብሎ የሚያሰድብ ከሆነ እንሰደባለን። እንደዚህ አይነቱ ኃጢአት ሆኖ የሚያስተች ከሆነ እንተች። እንደዚህ አይነቱ የእግዚአብሔርን ቤት መስራት፣ ወንጌል መስበክ፣ በነፃ ህዝብን ይሄን ቅዱስ ህዝብ በነፃ ማገልገል
ኃጢአት ሆኖ ከታየ በዚህማ መሰደቡም እስከ ሞትም ድረስ መከራ መቀበሉ ለኔ ከምንም አይቆጠርምና ወደ እናንተ ልንመጣ ወደን ነበርና እኔ ጳውሎስም አንድና ሁለት ጊዜ ሰይጣን ግን አዘገየን ይላልና ሰይጣን አዘገየን። ተስፋችን ወይም ደስታችን ወይም የትምክህታችን አክሊል ማን ነው? በጌታችን በኢየሱስ ክርስቶስ በመምጣቱ እናንተ አይደላችሁምን ይላልና እናንተ ክብራችንና ደስታችን ናችሁና ከቃሉ ጋር ናችሁ ወገኖቼ። ይህ የበረሃው ስብከት ነው። የምናፍቃችሁና የምወዳችሁ አክሊሌና ክብሬ መመኪዎችና መኩሪዎቼ ጠረጭ ብለን እንከታተል። ሽማግሌዎችና ባልቴቶች፣ ገዳማውያን መነኮሳት ሁላችሁ ጠረጭ ብለን እንከታተል። ይህ የበረሃው ስብከት ነው። ሰይጣን አዘግይቶኝ ከሆነ ምናልባት ቅዱስ ጳውሎስ ሰይጣን አዘገየን ብሏልና ምናልባት እንጂ ከወንቅሸት በፊት እኔ አውሮፓም አሜሪካም እያልሰመኝ ማንም ይመሰክራል። ታዲያ ነገር ግን ጊዜው ሲፈቅድ ሰዓቱ ሲፈጸም ዛሬ እንግዲህ ዮዲትና ግራኝ ያጠፉትን እየሰራን እንገኛለን። ዮዲትና ግራኝ ዛሬም በአንበሳሜ ከተማ ደቡብ ጎንደር ደራ ወረዳ አንበሳሜ ከተማ ታላቅ ቤተ ክርስቲያን ተጀምሮ የ6 እና 7 ዓመት የፈጀ መሰረት ስራ ተሰርቷል። ከታች መሰረቱ የሲሚንቶና የጠጠሩ ጥራት፣ የአሸዋው ጥራት፣ የብረቱ የተጣራ ህንፃ ስራ እየተጀመረ ነውና እንደምን ቆያችሁ ወገኖቼ? ክቡራንና ክቡራት የበረሃው ስብከት ነው። ይህ የበረሃው ስብከት አልጎዱኝም። አንበሳ ጉድጓድ ረሃብ የሰነበቱ ስጋ እንዳይጣልላቸው ዳንኤልን ቆረጣጥሞ እንዲበሉት ቅድመ ዝግጅት ተደርጎ እነዛ 120 የዳሪዮስ መሳፍንቶች ዳንኤልን ቆረጣጥሞ እንዲበሉት ሳይበሉ ምግብ ሳይሰጣቸው የሰነበቱ የተራቡ አናብስት እንዴት ደህና አሳደሩት። እንደ ድመት እግሩን እየላሱ እንደ ውሻ በትከሻው በሰውነቱ ወዲያና ወዲህ ጥፍ ዘርጋ እያሉ ዳንኤልን ሳይበሉት ሰዎች አሳልፈው ሰጡት። አናብስቶች ግን እንግድነት ተቀበሉት። ሰዎች ለሞት አሳልፈው ወንድማቸውን አሳልፈው ሰጡት። አናብስቶች ግን ሲልሱት ሲያሟሙቁት አደሩ በገደል ውስጥ። ይህ የበረሃው ስብከት ነው። ያዕቆብም አባቱ በስደት በኖረበት ሀገር በከነዓን ምድር ተቀመጠ። ያዕቆብም ትውልድ ይህ ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜም ከወንድሞቹ ጋር በጎቹን ይጠብቅ ነበር። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር። ዮሴፍን ከልጆቹ ቅን ስለሆነ፣ የዋህ ስለሆነ፣ ትሁት ስለሆነ፣ ገር ቸር ስለሆነ አባቱን ያከብራል፣ እግዚአብሔርን ይፈራል። ለወንድሞችም ክብር አለው። ስለዚህ በምን ይጥለው ነው? እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር። እሱም በሽምግልና የወለደው ነበርና በብዙ ህብርም ያጌጠች ቀሚስ አደረገለታል። ወንድሞቹም አባታቸው ከልጆቹ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላም ያናግሩት ዘንድ አልቻሉም። ዮሴፍን ጠሉት። ዮሴፍን በክፋት በጠላትነት ተመለከቱት። ዮሴፍን ያሳድዱት ፈለጉ። ግሩም ነው። ዮሴፍም ህልም አለመ፣ ለወንድሞችም ነገራቸው። እነርሱም እንደገና አብዝተው ጠሉት።
ሰው ክፉ ነው። ሰው ከአራዊት ይልቅ ሰው የከፋ ነው። እሱም አላቸው እኔ ያለምሁት ህልም ይሄ ነው አላቸው። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና እነሆም የኔ ነዶ ቀጥ ብላ ቆመች፣ የእናንተ ነዶ ደግሞ በዙሪያው ከበው ለኔ ነዶ ሰገዱ አለ። እንግዲህ ዮሴፍ ህልም አየ፣ ህልሙንም ነገራቸው። እግዚአብሔር ገለጸለት። እግዚአብሔር የገለጸለት ለወንድሞቹ ወንድሞቼ ናቸው ይወዱኛል ብሎ ይወዱኛል። እግዚአብሔር የገለጸልኝ ልግለጽላቸው፣ እግዚአብሔር የገለጸልኝን ከወንድሞቼ አልደብቅም ብሎ ነገራቸው። ነገር ግን በዚህ አብዝተው ጠሉት ይልላቸው። ደግሞም ሌላ ህልም አለመ፣ ለወንድሞችም ነገራቸው። እንዲህም አለ እነሆ ደግሞ ሌላ ህልም አየሁ። እነሆ የፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ አለ። ዮሴፍ ሰገዱለት፣ በህልሙ የሰገዱለትንም ነገራቸው። አልተሳሳተም ነበር። ለአባቱና ለወንድሞችም ነገራቸው። አባቱም ገሰጸው፣ እንዲህም አለው ይህ ያለምኸው ህልም ምንድን ነው አለው። በእውኑ እኔና እናትህ ወንድሞችም መጥተን በምድር ላይ ልንሰግድልህ ነው አሉ። ወንድሞቹ የበለጠ ጠሉት። መጀመሪያ አባቱ ስለሚወደው፣ ሁለተኛም የኔ ነዶ ቀጥ ብላ ቆመች፣ የእናንተ ነዶ ለኔ ነዶ ሰገደች አላቸው። በዚህም ጠሉት። እንደገና 11 ከዋክብትና ፀሐይ ጨረቃ ሰገዱልኝ አለ። በዚህም የበለጠ ጠሉት፣ አዘኑበት። ወንድሞቹ ቀኑበት፣ አባቱ ግን ይጠብቀው ነበር ይላል። ዘፍጥረት ምዕራፍ 37 ከቁጥር 1 እስከ 11 ድረስ ያለውን ነው የምነግርህ። እንዴት ቆያችሁ ወገኖቼ? አቤት ያላችሁ ህዝቦች፣ አሁንም እግዚአብሔር ያብዛችሁ፣ ምሕረት ይላክላችሁ፣ ጤናችሁን ይስጣችሁ። ከታሰራችሁበት የሰይጣን ማሰሪያ የተፈታችሁ ሁኑ። የሚፈታተንን ክፉ መንፈስ እግዚአብሔር ይገስጽልን። ፍቅርና ሰላምን ይስጠን ወገኖቼ። አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም። እኔ እንጃ ወንቅሸት ጠላት ባይኖርበት የት ይደርስ ይሆን? ጠላት ባይኖርበት፣ ጠላቶቹ ባይበዙ፣ ተቃዋሚዎቹ ባይበዙ፣ ወንቅሸት በእውነት እንደ ሰላም ደሴት ነውና እንደው ሰው ሁሉ እርዱና አንልመችም። ሰው ሁሉ አርፎ ዝም ብሎ ወንቅሸትን ቢመለከት የት ይደርስ ነበር? ይሄ ሁሉ እንደ ከጠጉራችን በላይ ሰው በጠላትነት ከውስጥም ከውጭም ከሩቅም ከቅርብም እንዲህ ከቦ እያጣደፈን እንኳን ወንቅሸት ቁጥራችሁ እንደበዛ፣ ፈውሳችሁ እንደበረከተ፣ ከሰይጣን ማሰሪያ እንደተፈታችሁ፣ ቸርነቱ አይለየን፣ ምሕረቱ አይርቅብን። ተመልከቱ ወገኖች፣ ይሄ በረሃው ስብከት ነው። እንደምን አላችሁ? በዳንኤል ላይ ሰበብ ፈለጉበት። ዳንኤልን አሳልፈው ሊሰጡት ወደዱ። ዳንኤልን ሊምሩት አልፈለጉም። አይ የሰው ተንኮል፣ አይ የሰው ክፋት፣ አይ የሰው ምቀኝነት፣ አቤት የሰው ቅናቱ። ከኔ ጋር ናችሁ ልበላችሁ። እግዚአብሔር ከሁላችን ጋር ይሁን። የዚያን ጊዜ አለቆችና መሳፍንቱ ወደ ንጉሱ ተሰብስበው እንዲህ አሉት፣ ንጉሥ ዳርዮስ ሆይ 1000 ዓመት ንገስ። የመንግስቱ አለቆች ሁሉ፣ ሹማምንቱና መሳፍንቱ፣ አማካሪዎቹና አዛዦች ንጉሥ ሆይ አንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እንዳይለወጠው ትእዛዙን አጽና፣ ጽሕፈቱንም ጻፍ አለው። ንጉሡ ዳርዮስም ጽሕፈቱንና ትእዛዙን ጻፈ። የሚያከብሩት መሰለው፣ የሚወዱት መሰለው፣ ለሱ ያሰቡ መሰለውና ይሄንን ያሴሩትን ሴራ ምስጢሩ ሳይገባው ቶሎ ብሎ እንዲጻፍ ትእዛዝ ሰጠ።
ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙን መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞ ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ እግዚአብሔርንም አመሰገነ። እነዛም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይ ሲለምን አገኘ ነው ብለው ዳንኤልን ከሰሱ። ወደ ንጉሱም ቀርበው ስለ ንጉሥ ትእዛዝ፣ ንጉሥ ሆይ ከአንተ በቀር እስከ 30 ቀን ድረስ አምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፍክምንም? አሉት። ንጉሱም መልሶ ነገሩ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እውነት ነው አላቸው። ያን ጊዜ በንጉሱ ፊት መልሰው ንጉሥ ሆይ ከይሁዳ ምርኮኞች የሆነው ዳንኤል በየዕለቱ 3 ጊዜ ልመናን ይለምናል። አንተንና የጻፍከው ትእዛዝ አልተቀበለም አላከበረም አሉትን። ንጉሱም ይህን ቃል በሰማ ጊዜ በጣም አዘነ። በሴራ በተንኮል በክፋት አሳልፈው እንደሰጡት እንደ ሰው ክፉ የለም የምንለው ይሄ ነው። ሰዎች አሳልፈው ሰጡት፣ አንበሶች ግን በሰላም አሳደሩት፣ አሰነበቱት። ንጉሱም በጣም አዘነ። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ዳንኤልን ለማዳን ዳንኤልን ከዚህ ከጠላቶቹ ሴራ ተንኮል ለማዳን ፈለገ። ነገር ግን አልቻለም ያድነው። ፀሐይ እስኪገባ ድረስም ደከመ። ዳርዮስ ደከመ ዳንኤልን ለማዳን። የዚያን ጊዜ እነዚህ ሰዎች ወደ ንጉሱ ተሰብስበው ንጉሱን ንጉሥ ሆይ ንጉሱ ያጸናውን ትእዛዝ ወይም ስርዓት ይለውጥ ዘንድ እንደማይገባ የሜዶንና የፋርስ ሕግ እንደሆነው እወቅ አሉት፣ አስጠነቀቁት። ዳንኤልን ብቻ ሳይሆን ዳርዮስንም ተነሱበት። አይ የሰው ክፋት፣ አይ የሰው ምቀኝነት በዳርዮስ ላይ በራሱ በዳርዮስ ላይ ተነሱበት። ዳርዮስን ራሳቸው ተነሱበት። ንጉሱን አሳልፈው ሊሰጡት ወደዱ። ወገኖቼ እንደምን ቆያችሁ? አልጎዱኝም። ትንቢተ ዳንኤል ምዕራፍ 6 ቁጥር 22 ርዕሳችን። የዚያን ጊዜ በንጉሱ ፊት መልሰው ንጉሥ ሆይ ይሁዳ ምርኮኞች የሆነው ዳንኤል በየዕለቱ 3 ጊዜ ልመናውን ይለምናል እንጂ አንተንና የጻፍከውን ትእዛዝ አልተቀበለም አይቀበልም አሉት። ንጉሱም ይህን ቃል በሰማ ጊዜ በጣም አዘነ፣ ሊያድነውም ፈለገ። አንድ ቀንም ሁሉ ደከመ። የዚያን ጊዜ እነዛ ሰዎች ንጉሱን ተሰብስበው ንጉሥ ሆይ ንጉሱ ያጸናውን ትእዛዝ ወይም ስርዓት ይለውጥ ዘንድ እንደማይገባ የሜዶንና የፋርስ ሕግ እንደሆነው እወቅ አሉት። የዚያን ጊዜ ንጉሱ አዘዘ፣ ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት ይልላቸዋል። ንጉሱም ተናገረ፣ ዳንኤልንም ሁልጊዜ የምታመልከው አምላክህ ያድንህ አለ። መረቀው፣ ያድንህ፣ የምታመልከው አምላክ ያድንህ አለው። የዚያን ጊዜ ንጉሱ አዘዘ፣ ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሱም ተናገረ፣ ዳንኤልም ሁልጊዜ የምታመልከው አምላክ እርሱ ያድንህ አለው። ድንጋይም አምጥተው በጉድጓዱ ላይ ገጠሙበት፣ በድንጋይ ዘጉት፣ መውጫ እንዳይኖረው እንዳያመልጥ። አሁን አንበሳ ጉድጓድ ተጥሎ ያመልጣል እንዴ? አይጠላት ጠላት እንዲህ ነው ወገኖች። አንበሳ ጉድጓድ ጣሉት። አንበሳ ባሮ እንኳን ሰውን ወሩን ሚዳቋውን አንበሳ የሚያመልጠው አውሬ ያለ ተምዘግዝጎ ሆዱ አይደለም ድኩላውን ሚዳቋውን አገባበት ገብዞ እጁን መዞዞት የሚወጣ ነገር ግን በምቀኝነት ድንጋይ ገጠሙበት በላዩ ላይ። ዳርዮስ አዘነ፣ መብላት አልፈለገም፣ እንቅልፍ አጣ። ሌሊቱ ሙሉ እንቅልፍ አልወሰደውም። ድንጋይም አምጥተው በጉድጓድ ላይ ገጠሙበት። ንጉሱም በዳንኤል ላይ የተደረገውን
እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው። ንጉሡም ወደ ቤቱ ሄደ፣ ሳይበላም አደረ። መብልም አላመጡለትም፣ እንቅልፍም ከሱ ራቀ። በመንግስቱ ሕግ ተሽሯልና፣ በአገዛዙ ግፍ ተፈጽሟልና፣ በአገዛዙ ንጹሕ ደም አሳልፈው ሰጠውበታልና። ታማኙን ዳንኤልን ለመንግስቱ የሚረዳውን እውነት የሚናገረውን የሰማይን አምላክ እግዚአብሔርን የሚያመልከውን እውነተኛውን ተንኮል የሌለበትን ዳንኤልን አሳልፈው ስለሰጡት ዳንኤልን አሳልፈው ወደ አናብስት ጉድጓድ በመጣላቸው አዘነ፣ ተከዘ፣ አልበላም፣ አልጠጣም፣ እንቅልፍም አልወሰደው። እንቅልፍም ከሱ ራቀ። በነጋውም ንጉሡ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ተስፋ አልቆረጠም። ወደ አንበሶች ጉድጓድ ሄደ። ዳርዮስ ንጉሡ ተመልከቱ ወገኖቼ፣ አቤት 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 አቤት! ከቃሉ ጋር ናችሁ? አይ ጉድ! እንዴት ያስለቅሳል! ጎበዝ የአገሬ ጀግና፣ አታለቅሱም? እንዲህ አይነት ከሰው ይልቅ አንበሶች ሲሻሉ፣ ከሰው ይልቅ አንበሶች ሲያሳድሩት፣ ሰዎች አሳልፈው ሰጡት። አብሯቸውን የሚሰራ አብሯቸውን የሚኖር ትህትና ያለው ነው። በሰው ግፍ አይፈጽም። መማለጃ ጉቦ አይቀበልም። ንጉሡን ያከብራል፣ ጓደኞቹን ያከብራል፣ ይወዳል። ባልንጀሮቹን ለራሱ የሚወድ ዳንኤል ተንኮል ሰበብ የሌለበት ነው። ለምን ተወለደ? ለምን ተገኘ? ለምን ከኛ ጋር አብሮ ይታያል እኮ ነው። ልብ አድርጉ። ይህን ነገር ለራሳችሁ ነግለኔ ብላችሁ አስቡት። ነግለኔ ማለት ነው። ወደ ጉድጓድም ወደ ዳንኤል በቀረበ ጊዜ ማን ነው? በነጋውም ንጉሡ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል፣ የሐዘን አጠራር አለ አይደል? አሁን ቃል አጋኖ አለ፣ እንዲሁም ደግሞ በድንገት እንዲሁ በልምድ የሚነገሩት ነገር አለ። የሚያሳዝን ቃል ደግሞ አለ። ንጉሡ ዳርዮስ በመጨነቅ ነው፣ በማዘን ነው። አዝኖ ተክዞ ነው ንጉሡ ዳርዮስ በሐዘን ቃል አጠራር፣ በሐዘን በለቅሶ አጠራር ጠራው። ንጉሡም ተናገረ። ዳንኤልም የሕያው አምላክ አገልጋይ፣ የሕያው አምላክ ባሪያ ዳንኤል ሆይ፣ ሁልጊዜ የምታመልከው አምላክ ከአንበሶች ጉድጓድ ያድንህ ዘንድ ችሏልን? አዎ ምንድን ነበር ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ? ያድንህ ዘንድ ችሏልን አለው። በማቴዎስ ወንጌል ምዕራፍ 27 ቁጥር 18፣ 19፣ 20 ላይ ምንም አንዳች በደል አልበደለም፣ የበደለው ያጠፋው የተሳሳተው የለም እያለ በዮሐንስ ወንጌል ምዕራፍ 19 ቁጥር 6፣ 7 እና 8 ላይ በዮሐንስ ወንጌል ምዕራፍ 19 ቁጥር 12፣ 13፣ 14፣ 15 ላይ አረ ይህ ሰው በደል የለበትም አለ። ስለ ጌታ ስለ ኢየሱስ ክርስቶስ ሲመሰክር በልቡ ክፋት በአፉ ሐሰት አልተገኘም፣ ስተት የለበትም፣ የሚያስገድለው የሚያሰቅለው ነገር የለም ብለዋል። ሊቃነ ካህናት ይሰቀላሉ፣ የአይሁድ ሽማግሌዎች ይሰቀላሉ፣ ሕዝቡንም አባበሉት። የእነሱ ጩኸት ብቻ አልበቃም። የእነሱ ጩኸት ብቻ በቃ አላሉም። እንዲያው ድንጋዩም እንጨቱም እንዲጮህ ነው የፈለጉት። እንጨቱም ድንጋዩም ይሰቀል እንዲል ነበር የፈለጉት። ነገር ግን እነሱ ራሳቸው ጮሁ እንጂ እነሱን ተከትሎ የጮህላቸው የለም። ሊቃነ ካህናቱ፣ የአይሁድ ሽማግሌዎች፣ ጻፎችና ፈሪሳውያን ህዝቦችማ እየተከተሉ ነው ያለቀሱለት። ወንጌላዊ ሉቃስ ወንጌል መንግስት እንደጻፈው በሉቃስ ወንጌል ልበልሃ በሉቃስ ወንጌል ወንጌላዊ ሉቃስ በወንጌል መንግስት እንደጻፈው በወሰዱትም ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበታል። ዋይ ዋይ ከሚሉ ሙሾም ከሚያወጡ ሴቶችና
ከሕዝቡም እጅግ ብዙዎች ተከተሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ወደ እነርሱ ዘወር ብሎ እንዲህ አለ። እናንተ የኢየሩሳሌም ልጆች ሆይ ለእኔስ አታልቅሱልኝ። ዳሩ ግን መካኖችና ያልወለዱ ማኅፀኖች ያልጠቡም ጡቶች ያላጠቡም ጡቶች ዳሩ ግን መካኖችና ያልወለዱ ማኅፀኖች ያላጠቡም ጡቶች ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። ለራሳችሁና ለልጆች ዋይ ዋይ ከሚሉ ሙሾም ከሚያወጡ ከሴቶች ከሕዝቡ እጅግ ብዙ ተከተሉት ነው። አዎ ሊቃነ ካህናት ጮኸዋል። ጻፎችና ፈሪሳውያን አሳልፈው ሰጠውታል። ጲላጦስም ኃጢአት የለበትም ልቀቁት ተውት ብሏል። ታዲያ መቼ ሆነ ይህ ሁሉ ቢሆን? ሊቃነ ካህናት የያዙትን አይለቁ። ጻፎችና ፈሪሳውያን መቼም ቢሆን ለመልካም ነገር ቦታ አይሰጡትም። መልካም ነገርን እንደ አባታቸው እንደ ዲያብሎስ ይህም ስለተጻፈ ነው። ወንጌላዊ ሉቃስ በወንጌለ መንግሥት ሉቃስ ምዕራፍ 23 ቁጥር 26 እስከ 30 ብያቸዋለሁ። አሁንም ደግሞ በሉቃስ ወንጌል በዮሐንስ ወንጌል ማለት ነው። ዮሐንስ ምዕራፍ 8 ቁጥር 44 ላይ የተጻፈ ቃል እናንተስ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ዘንድ የለም፣ በእውነትም አልቆምም። ሐሰት ሲናገር ከራሱ ይናገራል፣ ሐሰት አባት ነው። በዮሐንስ ምዕራፍ 8 ቁጥር 44 ላይ ነው የምላችሁ። እንዴት ቆያችሁ ወገኖቼ? እንደምን ቆያችሁ? ይህ የበረሃው ስብከት ነው። ገባ እያላችሁ በትኩረት እንከታተል። አልጎዱኝም፣ አንበሶች አልጎዱኝም፣ አንበሶች አልበሉኝም፣ አንበሶች እጄን እግሬን አልቆረጡትም፣ አንበሶች ጭኔን ወገቤን አልነከሱኝም፣ አንበሶች አልጎዱኝም፣ በአንበሶች ጉዳት አልተገኘም። አሳልፈው የሰጡኝ እነሆ የከለዳውያን ናቸው። አሳልፈው የሰጡኝ ከለዳውያን በባቢሎን የሚኖሩ ሰዎች ናቸው። ለሞት አሳልፈው የሰጡኝ። ከእኔ ጋር ናችሁ? ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 2 ላይ እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድኩ አሳደግኩም፣ እነርሱም አመፁብኝ። በሬ የገዢውን አህያም የጌታዋን ጋጣ ታውቃለች። እስራኤል ግን አላወቁም፣ ሕዝቤም አላስተዋለም። ኃጢአተኛ ወገንና በደልን የተሞላበት ሕዝብ፣ የክፎች ዘር፣ እርኩሰትንም የምታደርጉ ልጆች ሆይ ወዮላችሁ። ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ። እግዚአብሔርን ትተዋል፣ የእስራኤልም ቅዱስ አታለዋል። ወደ ኋላቸው እየሄዱ ተለይተዋል። ደግሞስ አመፃ እየጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለሕማም ልብ ሁሉ ለድካም ሆኗል። እግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልና እበጥ የሚመግልም ነው። አልፈረጠም፣ አልተጠገነም፣ በዘይትም አልለዘበም። ምድራችሁ ባድማ ናት፣ ከተሞቻችሁ በእሳት ተቃጠሉ። እርሻችሁንም በፊታችሁ ሌሎች ይበሉታል። ባዕድ እንዳፈረሳት ምድር ባድማ ሆነች። ይበቃናል ወገኖች። እንግዲህ እነሆ በሬ የገዢውን አህያም የጌታዋን ጋጣ ታውቃለች። እስራኤል ግን አላወቁኝም አለ። እንደ ሰው ክፉ የለም ነው ርዕሳችን። አንበሶች አልጎዱኝም፣ አንበሶች አልበሉኝም። ከአናብስቶች ይልቅ ሰዎች ከፉ። አንበሶች ከተራቡ አንበሶች ይልቅ ሰዎችን እንደ ጅብ አርጓቸዋል። እርስ በርሳቸው መስማማት አልተገኘም። ሰው አሳልፎ ሰጠው። የትንቢት መፈጸሚያ ሆነናል ወገኖች። ከእንዲህ አይነት ክፉ ዘመን እንቆጠብ፣ ከእንዲህ አይነት ክፉ ዘመን እንታቀብ። ማስተዋልን ይስጠን እግዚአብሔር አምላካችን። ስላደመጣችሁኝ አመሰግናለሁ።